ሰላም ውድ ቤተሰቦቼ እንደምን አድራችኋል እንደምን ሳርፍዳችኋል በድጋሚ ተገናኝተናል እንግዲህ የሌሊት ልክ ዜናው እንደተሰማ በቀጥታ ስርጭት ላይ ብሬክ አድርጌላችኋለሁ ዜናውን ኦልሞስት ኢራን በእስራኤል ላይ ሁለተኛ ዙር ጥቃት ነው የፈጸመችው እስካሁን እንደሰማነው 6 ሰዎች ተገለዋል በዛው ቀደም ብሎ ደግሞ የቴህራን ላይ እስራኤል በጣም ከፍተኛ ጥቃት አድርሳለች በኢራን የኦይል ዲፖዚት ላይ ነው እሳት የለኮሰችው እስራኤል ይሄን ተከትሎ እንግዲህ የኢራን አጸፋዊ ምት በጣም ፈጣን ነበር በዛም የተነሳ በእስራኤል ላይ ከፍተኛ የሆኑ ሚሳኤሎችን አዝንባለች በዚህም የተነሳ እንግዲህ ያው ቢቢሲ እንደዘገበው ከሆነ 6 ሰዎች ተገለዋል በጣም ብዙዎች ቆስለዋል የኢራን በለቀቀችው ሚሳኤል ዝናብ ማለት ነው የእስራኤል ሚዲያም ይሄን ኮንፈርም አድርጓል እንግዲህ 2 ዌቭ ኦፍ ሚሳኤል ነው ለቃለች የሚባለው በአንድ ማታ ብቻ ማለትም በተከታታይ 2 ዙር የሚሆን ጥቃት እስራኤል ላይ ኢራን እንደፈጸመች ተነግሯል እንግዲህ በመጀመሪያው ስትራይክ ወይ ምት ደግሞ 5 ሰዎች ያክል እንደተገደሉ መረጃዎቹ ያሳያሉ ይሄም የሆነበት ዋነኛው ምክንያት በመኖሪያ ስፍራዎች አካባቢ ሃይፋ በሚባለው የእስራኤል ክፍል ላይ ነው የወደቀው በሰሜኑ የእስራኤል ክፍል አካባቢ ያለ ቦታ ነው እኔ በአካል የጎበኘው ስፍራ ነው ሃይፋ ኦልድ ሃይፋ እና አዲሱ ሃይፋ አለ ስለዚህ በዚህ ቦታ ላይ ነው የወደቀው እንግዲህ ከዚህ ጋር ተያይዞ በተለይ የ60 አመት እድሜ ባለጸጋ ሴት ናቸው ተገለዋል በእስራኤል ኢመርጀንሲ ሰርቪስ ሜጋን ዴቪድ አዶም የሚባሉ ተቋም መሰረት እንደተነገረው ማለት ነው በዚህ ቦታ ላይ እንግዲህ ቢያንስ በጣም ብዙ ሰዎች መቁሰላቸውን ጭምር መረጃው ያመላክታል በብዙ ዲስትራክሽን የቤቶች ወድመዋል መኪናዎች ወድመዋል በጣም ብዙ ጉዳት ኢራን እስራኤል ላይ አድርጋለች ከዛ ቀደም ብሎ እንግዲህ እንደሚታወቀው እስራኤል አይዲኤፍ ማለት ነው አስቀድሞ በቴህራን ላይ በተለይም ታርጌት ያደረጋቸው ህንጻዎች አሉ የኢራን ኒውክሌር ፕሮግራም ይካሄዳልበታል ብሎ በሚያምነው ቦታዎች ላይ ታርጌት ያደረገ ጥቃት እስራኤል ፈጽማለች ቀደም ብላ ከዛም አልፎ ደግሞ የሀገሪቱን የመከላከያ ሚኒስተርን ጭምር መስሪያ ቤቱን ጥቃት ያደረገ ነገር እንደሰነዘረች ይታወቃል ኢራንም ደግሞ ከዚህ ጋር ተያይዞ ቀደም ብለን ያልነውን ውድመት የሚያመጣ ነገር ይዛ መታለች ማለት ነው በጣም ሰፊ ዋይድ ድሮን አታክ ነው የተባለው ከፍተኛ የሆነ የድሮን ጥቃት ፈጽማለች ኢራን ኦይል ሚኒስተሩ እንደተናገሩ ከሆነ እስራኤል ስትራይክስ ታርጌት the Shahran oil deposit and fuel tank in Tehran ብለው ገልጸውታል ሻህራን የሚባል የኦይል ማጠራቀሚያ ስፍራ እንደገና ታንኮችን በቴህራን ማለት ነው እስራኤል ጥቃት ፈጽማለች ይሄም ግን ሲቹዌሽኑን አንደር ኮንትሮል ወይም ለነቆጣጠሮች ይረናል በሚል ቀደም ብለው መናገራቸው ይታወቃል ከዚህም ማጸፋ ይመስላል የኢራን የለቀቀቻቸው ሚሳኤሎች መካከል አንደኛው ቢቢሲ እንደሚናገረው ኤፋየር በርኒንግ ሃይፋስ ኦይል ሪፋይነሪ ኢን እስራኤል ብሎታል በእስራኤል ውስጥ የዘይት ማውጫ ስፍራ በሃይፋ አካባቢ ባለው ቦታ ላይ እንደዚሁ እሳት ወይም ደግሞ ንዳድ ታይቷል በኢራኑ ሚሳኤል በሚል በግልጽ ተቀምጧል ቀደም ብሎ የኢራን ስቴት ቴሌቪዥንም እንደተናገረው ከ100 በላይ ሚሳኤሎችን ዛሬ ጠዋት ለሀገሪቱ ህዝብ ሲናገራቸው ከ100 በላይ ሚሳኤሎችን ወደ እስራኤል ማዝነባቸውን ጭምር ተናግረዋል ማለት ነው በሃይፋና በቴል አቪቭ ይህን ጥቃት በፈጸማቸውን ተነግረዋል እንግዲህ ቀደም ብሎ የመጀመሪያው ጥቃትና ሞት የተፈጸመው በ20 አመት ወጣት ሴት ልጅ ላይ መሆኑ በገሊላ በውስጥ በምዕራብ ገሊላ አካባቢ ይሄ ጥቃት መፈጸሙና 7 ሰዎች መጉዳታቸው በዛው አካባቢ ላይ የሆስፒታል ምንጮች ተናግረዋል እንግዲህ ከዚህ ጋር ተያይዞ መረጃዎች አሁንም እየወጡ ይገኛሉ ተከታታይ መረጃዎች ናቸው የተሰሙ ያሉት ይሄ ጉዳይ ግን ወዴት ነው የሚወስደው የሚለው ነገር በትክክል ማወቅ ያስፈልጋል ውድ ቤተሰቦቼ የሶስተኛው ዓለም ጦርነት አካል ነው ወይስ አይደለም የሚለው ነገር በግልጽ በፖለቲካል ሳይንቲስቶች ትርክ ውስጥ ወይም ውይይት ውስጥ ገብቷል ይሄ ጥቃት ቀላል አይደለም እየተከናወነ ያለው ነገር ኦልሞስት ወደ ጦርነት በኢራን እና በእስራኤል መካከል እየተከሰተ እንደሆነ በትክክል ያሳያል እንግዲህ ከዚህ ጋርም ተያይዞ እየተተነተኑ ያሉ ጉዳዮች አሉ በተለይም በምዕራባውያን ቲንክ ታንከርስ የተነገሩ ካሉ ነገሮች መካከል አንዱ ይሄ ጦርነት ወደ መካከለኛው ምስራቅ
ሰፊ ጦርነት ይዞ ሊመጣ እንደሚችል እየተነገረ ይገኛል። በተለይ ደግሞ የምዕራባውያን የጦር ካምፖች የሚገኙባቸው የመካከለኛ ምስራቅ አገራት ዙሪያ ላይ ጦርነቱ ሊፋፋም ወይም ሊስፋፋ እንደሚችል እየተነገረ ይገኛል። ይሄን በተመለከተ እንግዲህ ኢራን አስቀድማ የምዕራባውያን ቤዞችን ወይም የጦር ቦታዎችን በተለይም ደግሞ በእስራኤልን እየደገፉ ነው ብላ በመታመናቸው ላይ ጥቃት ተፈጸመ እንደምችል እየተነገረ ይገኛል። በማንኛውም ሰዓት በእነዚህ ቤዞች ወይም የጦር ካምፖች ላይ ጥቃት ሊፈጸም እንደሚችል እየተነገረ ይገኛል። ይሄ ከሆነ ደግሞ ዌስተርን ሚሊተሪ አሴቶች ለምሳሌ የአሜሪካ በተለይ ከዛ ውጪ ደግሞ የዩናይትድ ኪንግደም በብዙ መልኩ ለዚህ ጥቃትና ለዚህ ሲቹዌሽን እየተጋለጡ ጦርነቱን ለመከላከል በሚል እነዚህ ሀገራት በኢራን ላይ ሊወስዱት የሚሉት እርምጃ አካባቢውን ወደ ኬኦስ ይዞት ሊገባ እንደሚችል ተንታኞች የተነገሩ ይገኛሉ ማለት ነው። የዩናይትድ ኪንግደም እንግዲህ በጣም ያደረገች ካለቻቸው ነገሮች መካከል አንዱ የጦር ጀቶችን ወደ ስፍራው አንቀሳቅሳለች። ይሄም የዩናይትድ ኪንግደም ቤዞች ለምሳሌ በኢራቅና በሶሪያ የሚገኙትን በተለይ አይሲል የሚባሉን ተቋም እዋጋለሁ ብላ ዩናይትድ ኪንግደም ያሰለፈቻቸው የጦር አቅሟን ለማደራጀት አሁን ተጨማሪ ኃይል እየላከች ትገኛለች። ይሄም ምን ያመላክታል የሚለውን ነገር በትክክል ማየት ያስፈልጋል። በሰላጤው ስፍራ በገልፍ ስፍራ ላይ በዩናይትድ አረብ ኤሚሬትስና በኳታር እንዲሁም በባህሬንና በኦማን አካባቢም ደግሞ የዩናይትድ ኪንግደም በጣም ትላልቅ ቤዞች አሏት። ከነዚህ በተለይ በቆጵሮስም አካባቢ ያሏት የጦር ካምፖችም ምናልባት በስጋቱ ሊወድቁ ይችላሉ። እሱ ብቻ አይደለም በምስራቅ አፍሪካ ላይ ደግሞ በዚሁኛ ጎረቤት ሀገር በባህር ዳርቻ በቀይ ባህር ዳርቻ ላይ በጅቡቲ አካባቢ ያሉ የአሜሪካ የጦር ካምፖች ምናልባት ኢራን ታርጌት የምታረግ ከሆነ ጦርነቱ ምን ያህል ሊለጠጥ እንደሚችል ወደኛም ሊቀርብ እንደሚችል መገመት ይችላልላችሁ። እንግዲህ በዩናይትድ ኪንግደም በዩኤስ መካከል ያሉ እነዚህ የጦር ካምፖቻቸውን ለመጠበቅ በሚል የሚደረጉ ነገሮች አካባቢውን ምናልባት ወደ ሌላ ኬኦስ ይዞት እንዳይገባ ይፈራል። ከዚህ ጋር ተያይዞ እንግዲህ በጣም በዋነኝነት የግሎባል ኢኮኖሚው ላይ በከፍተኛ ደረጃ ተጽዕኖ ሊፈጥር እንደሚችል ይሄም ጉዳይ እየተነገረ ይገኛል። በተለይ ደግሞ የኦይል ሪፋይነሪዎች የኦይል ማብሪያዎችና የጋዝ ስፍራዎች የሚጠቁ ከሆነ ይሄንን ቦታ በከፍተኛ ደረጃ በኢኮኖሚ ውድቀት ውስጥ ይዞ ሊገባ እንደሚችል ዓለምንም በከፍተኛ ኢኮኖሚ ችግር ውስጥ ይዞ ሊገባ እንደሚችል እየተነገረ እንዳለ ሰምተናል። እንግዲህ ከዚህ ጋር ተያይዞ ይሄ ጦርነት ኦል አውት ዋር እንዳይሆን ወደ ጎን እንዳይለጠጥ ለማለት በከፍተኛ ደረጃ ስጋት እንዳለ አሁን G7 በዛሬው ዕለት የሚያደርጉ ስብሰባ አለ። በዚህ ስብሰባ ላይ ትልቁ ኮንሰርን ወይም ደግሞ ትልቁ የሚመለከተን ነገር በሚል የዩናይትድ ኪንግደሙ ስቶልመር በትክክል በዚህ ዙሪያ ላይ ሐሳባቸውን ገልጸዋል። ዲስከሌት ሊደረግ ይሄ ጉዳይ ሊበርድ ይገባዋል ካልሆነ መጥፎ ችግሮችን አከታትሎ ሊመጣ እንደሚችል የሚያሳይ ነገር እንዳለ በትክክል እየተነገረ ይገኛል። ከዛ ጋርም ተያይዞ እንግዲህ በኢራን አንድ አደገኛ ሰርጥ አለ ስትሬት ኦፍ ሆርሙዝ ተብሎ የሚታወቅ ማለት ነው። ይሄ ቦታ በከፍተኛ ደረጃ የዓለምን ኢኮኖሚ የሚያንቀሳቅስ በጣም ብዙ የዘይት የነዳጅ አቅርቦትን ለዓለም የሚያስተላልፍ ቦታ ነው። ይሄንን ኢራን ለመዝጋት ያስፈራራች ነው በሚል እየተነገረ ይገኛል። ይሄ ቦታ የምዘጋው ከሆነ የዓለምን ኢኮኖሚ በከፍተኛ ደረጃ የሚጎዳው እንደሚሆን በትክክል እየተነገረ ይገኛል። ይሄ ጉዳይ በተመለከተ the strait carries between 18 to 2 million barrels a day ነው የሚባለው። በቀን ብቻ ከ18 እስከ 20 ሚሊዮን በርሜል ነዳጅ የሚያልፍበት ቦታ ነው። ስለዚህ የዓለም አቀፉን የነዳጅ ማርኬት በጣም ሊጎዳው እንደሚችል እየተነገረ ይገኛል። ይሄንን ለመደራደሪያነት ተጠቀሙት ይችላል ተብሎ እየተነገረ ይገኛል። ይሄ ሰርጥና ይሄ ማለፊያ ስፍራ ስትሬት ኦፍ ሆርሙዝ በከፍተኛ ደረጃ ትኩረት እየደረገበት ያለ እንደሆነ በትክክል ይነገራል። ፕሬዚዳንት ትራምፕም ደግሞ ይሄን በተመለከተ ይሄንን ስትሬት ይሄንን ሆርሙዝን መዝጋት በሚል በጣም በብዙ መልኩ ያለው ነገር በተመለከተ በግልጽ የትራምፕ መንግስት ያለውን አቋም ገልጿል። attacking the global economy, attacking the US economy directly by cutting off the flow of oil to the global market በሚል በትክክል ገልጸውታል ተንታኞቹ ማለት ነው። ይሄንን ቦታ
ብትዘጋው ኢራን የአሜሪካን ኢኮኖሚ በቀጥታ አታክ ማድረግ ትችላለች። የዶላሩን አቅምና መሰል ከነዳጅ አቅርቦት ጋር የተያያዙ ዶላራይዜሽን እና መሰል ጉዳዮች ላይ በተመለከተ ኢምፓክት ልትፈጥርበት እንደምትችል እየተነገረ ይገኛል። እንግዲህ ይህንንና መሰል ጉዳዮችን እየሰማን ያለ ነው። ድሮኖች በተለይ የኢራቅ ቤዝ አሜሪካ የያዘቻቸው በኢራቅ ያላቸው አሜሪካ ያላት የጦር ስፍራዎች አሉ። እነዚህ የጦር ስፍራዎች ድሮኖች ሳያጠቁ ወይም ታርጌት ሳያደርጉ አልቀርም እየተባለ እየተነገረ ይገኛል። አሶሺየትድ ፕሬስ ኒውስ ኤጀንሲ ከዚህ ጋር ተያይዞ 3 drones launched towards an Ain al-Assad air base in western Iraq ብሎ ጽፎታል። በምዕራቡ የኢራቅ ክፍል አካባቢ ላይ ኤን አልአሳድ ቤዝ የሚባል አለ ኤር ቤዝ አለ። ይሄንን ኤር ቤዝ እንግዲህ የአሜሪካ ወታደሮች የሚኖሩበት ቤዝ ነው። ይሄንን ቦታ ላይ ድሮኖች ታርጌት አድርገዋል በሚል ወይም ታይተዋል ይሄን ቦታ ለማጥቃት ሞክረዋል የሚል መረጃ ይወጣ ይገኛል ማለት ነው። ኤጀንሲው እንደሚታወቀው በጣም በብዙ መልኩ የሚታወቅ ዜናዎችን ለዓለም ያስተላልፋል። አሶሺየትድ ፕሬስ ከዚህ ጋር ተያይዞ ሁለት ምንጫቸውን መጥቀስ ያልፈለገ የአሜሪካ ኦፊሻልስን ጠቅሷል። ከዛ ውጪ ለዚህ የሚሆነውን እነዚህ ድሮኖችን በተመለከተ ኃላፊነት የወሰደ አካል አልታየም ብለዋል። እንግዲህ the reported assault comes amid fears in the US that Iran-backed groups could attack በሚል ገልጸውታል። ምናልባት በኢራን የሚደግፉ አካላት በዚህ በአሜሪካ ቤዞች ላይ ጥቃት ፈጽመው ሊሆን ይችላል በሚል እየተነገረ እንደሚገኝ እየሰማን እንገኛለን። በቀጥታ የኢራን ጥቃት ላይሆን ይችላል። ይሄን ቦታ ኢራን በቀጥታም በተዘዋዋሪም ጥቃቱን ልትፈጽም እንደምትችል እየተነገረ ይገኛል። ያ ማለት እንግዲህ ቀደም ብለን እንዳልነው የነዚህ ቤዞች ጥቃት ደግሞ አካባቢውን ወደ ሌላ ጦርነት ይዞት ሊገባ ይችላል የሚል ስጋት እየጨመረ እንዲመጣ አድርጎታል። እንግዲህ ይሄ ጉዳይ በብዙ መልኩ መታየት አለበት። በዚህ ውስጥ ያሉ የአሜሪካ ሌሎችም ሀገራት ሮል ወይም ደግሞ የሚጫወቱት ሚና በከፍተኛ ደረጃ እየታየ የሚገኝበት ጊዜ ነው። ከጀርባ ሆነው እሳት የሚቆሰቁሱ ናቸውና አሜሪካ በሚል ኢራን ታምናለች። እስራኤል ደግሞ ብቻዬን ነው ይሄን ጥቃት እየፈጸምኩ ያለሁት የሚለውን ነገር አጽንታ እያሳየች ትገኛለች። ዞሮ ዞሮ ግን በኢራን ከፍተኛ ጉዳቶች ደርሰዋል። ከፍተኛ የሚሊተሪ ስፍራዎች ተደብድበዋል። እሱ ብቻ አይደለም ኢራን አለኝ የምትላቸው ቦታዎች በተቀላላ አሁንም በእስራኤል ጥቃት ውስጥ እያለፉ ይገኛሉ። ለዚህ ማጸፋ የሚሆነው ደግሞ ኢራን እያረገች ነው ያለችው። ምናልባትም አሁን ተከታታይ ጥቃቶች ሊፈጸሙ እንደሚችሉ ይተጠበቀ ይገኛል። ስለዚህ ይሄ ጉዳይ ባጭሩ መቋጨት ካልቻለ የአካባቢያዊ ጦርነት ወይም ደግሞ በሁለቱ ሀገራት መካከል ይፋ የሆነ ጦርነት እንዲፈጸም ያደርጋል። ሌሎች ሀገራትንም ጎትቶ ይዞ ሊመጣ ይችላል ብሎ ያመነ ይገኛል። ይሄ በእንዲህ እንዳለ እንግዲህ ኢራን በአይኤኢኤ የሚባለው ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ተቋም ጋር ያለኝን ግንኙነት ገድቤዋለሁ ብላለች። ምክንያቱም አይኗ እያየ ይሄ ተቋም የዩኤን ተቋም ነው። አይናቸው እያየ እስራኤል እነዚህን ቦታዎች ሲደበድብ ምንም ነገር መተንፈስ ያልፈለጉበት ጉዳይ በጣም አሳዝኖናል በማለት ገልጸዋል። የኢራን ዲፒቲ ምክትሉ የውጭ ጉዳይ ሚኒስትር ካዜም ይባላሉ። It makes no sense that these peaceful sites come under attack and the agency remains silent. እነዚህ ሰላማዊ ቦታዎች ሲጠቁ ኤጀንሲው እያየ ማለፉን በተመለከተ የተሰማቸውን ቅሬታ በጣም ገልጸውታል። ኢራን will no longer cooperate with the agency as it once did. ከዚህ ቀደም ከኤጀንሲው ጋር ኮኦፕሬት አድርጎ እየተባበረ የኒውክሌር ጦር ማብላያን ተቋሙት ተመልክቶ እየተደረገ ላለው ነገር ያለውን ትብብር አሁን አይደግመውም በሚል ተናግረዋል። ይሄ እንግዲህ ብዙ ነገር ያሳያል። ምክንያቱም ነፃ ሆና ኢራን በእልህ የአቶሚክ ኃይሏን ወይም ደግሞ የአቶሚክ ቦምብ ለመስራት የምትፋጠንበትን እንግዲህ በጣም አጭር ጊዜ ነው የሚቀራት ተብሎ የሚባለው ነገር እስራኤል ለማዘግየት የሚያስችል ምት እንደመታች እየታወቀ ይገኛል። ይሄ ጉዳይ ደግሞ በከፍተኛ ደረጃ በኢራን ፖለቲከኞች መካከል ኢቭን ክፍፍል ሁሉ የፈጠረ እንደሆነ እየተነገረ ይገኛል። ከዛ ውጪ ደግሞ በጣም ብዙ ሳይንቲስቶች ነው የተገደሉት። ከዚህ ጋር ተያይዞ የሚሰሩ አካላት ወታደሮች፣ ሚሊተሪዎች፣ ማይንድ ያላቸው ሰዎች በዚህ ጥቃት በእስራኤል ተጎድተዋል፣ ተገድለዋል። ይሄ ነገር ግን ኢራንን ያስቆማታል ወይ የሚል ጥያቄ የተነሳ ይገኛል። ተንታኞች እንደሚናገሩት ኢራን እንዲሁ በቀላሉ የምታቆመውና የምትቆም ሀገር አይደለችም በሚል ይገልጻሉ። ምክንያቱም በከፍተኛ ደረጃ
እቺ ሀገር ለረጅም ጊዜ እየተዘጋጀች የቆየች ሀገር ናት። ይሄን ነገር በቀላሉ በሰላም ስምምነት ነገሮችን በመፍታት መሄድ ይሻላል ብሎ የሚያምኑ አካላት እንዳሉ ደግሞ እንመለከታለን። እንግዲህ ውድ ቤተሰቦቼ የዓለማችን አሁን ባለችበት አጠቃላይ ስጋት ውስጥ የሚገኘው ትልቁ ነገር የኒውክሌር ጦርነት ነው። ይሄ ጉዳይ ተፋፍሞ አፍጦ እንደመጣ በደንብ እናያለን። እንደገናም ቅዱስ መጽሐፍ ቅዱሳችንም ጭምር ይሄን በተመለከተ የሚሰጠን ማስጠንቀቂያ አለ። የዓለም ኃያላን ሀገራት እንግዲህ የኒውክሌር መሳሪያ ክምችታቸውን ያሳደጉ መጥተዋል። የዓለማችን የኒውክሌር ጦርነት ስጋት ላይም እጅጉን ጥሏታል። ይህ ሁኔታ እንግዲህ በሰዎች ላይ ስጋት መፍጠሩ የሚጠበቅ ነው ውድ ቤተሰቦቼ። ምክንያቱም የኒውክሌር ጦር መሳሪያዎች ቁጥር በጨመረ ቁጥር የኒውክሌር ጦር መሳሪያ የሚነሳበት አጋጣሚ ያን ያክል ይጨምራል። አነስተኛ መጠን ያለው አንድ ኒውክሌር መሳሪያ እንኳን ጥቅም ላይ ከዋለ መላው ዓለምን የሚያወድም መጠነ ሰፊ የኒውክሌር ጦርነት ይቀሰቅሳል ተብሎ ይፈራል። ቡሌቲን ኦፍ ዘ አቶሚክ ሳይንቲስት የተባለ አንድ መጽሔት አለ እና እዛ ላይ እንደሚገልጸው የኒውክሌር ጦርነት ከዛሬ ነገ ሊቀሰቀስ በሚችልበት ጊዜ ላይ ነው ያለነው በሚል በግልጽ ያስቀምጠዋል። እንግዲህ ይህን በተመለከተ መጽሐፍ ቅዱስ በቀጥታ ስለ ኒውክሌር ጦርነት የሚጠቁመን ነገሮች አሉት በጥቅሶች የተቀመጡ። ሆኖም በዓለማችን የኒውክሌር ጦርነት ስጋት ላይ ስለ ጣሏት ክስተቶችም የሰዎችን ባህሪም ደግሞ አስቀድሞ ነግሮናል። በመጽሐፍ ቅዱስ ጥቅሶች ላይ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ ሲጠይቁት የመገኘትና የዚህ ሥርዓት መደምደሚያ ወይ ምልክቱ ምንድነው የሚል ጥያቄ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ሲጠቅሱት ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል የሚለው ሐሳብ በግልጽ እናያለን። እንግዲህ የብሔር ጦርነቶች መንግስት በመንግስት ላይ እስራኤል መንግስት በኢራን መንግስት ላይ እነዚህ ምልክቶች እንዳሉበት በትክክል ያሳያል። ይሄንን የኒውክሌር ጦር መሳሪያዎች ያላቸው በርካታ ሀገራትንም ጭምር ወደ ትጥቅ ውጊያ የሚገቡበት አጋጣሚን እንደሚጨምር ደግሞ በትክክል ማየት ይቻላል። ዘ አርምድ ኮንፍሊክት ሎኬሽን ኤንድ ኢንቨንት ዳታ ፕሮጀክት የተባለ አንድ ተቋም አለ። ሲገልጾ ምን አለ? ከቅርብ ዓመታት ወዲህ ዓለም ወደ ግጭት የሚገባበት አጋጣሚ በጣም እየጨመረ ነው፣ ጦርነቶች እየበዙ ነው፣ ይሄም ወደ ኒውክሌር ጦር መሳሪያ አቅርቦናል በሚል ያስቀምጠዋል። በትንቢተ ዳንኤል ምዕራፍ 11 ቁጥር 40 ላይም በፍጻሜው ዘመን ላይ የደቡቡ ንጉስ ከሰሜኑ ንጉስ ጋር የሚጋፋበትን ጦርነት በግልጽ ያስቀምጠዋል። እዚህ ላይም የኒውክሌር ጦር መሳሪያ ጥቅም ላይ ሊውል የሚችልበት በጣም ብዙ ሰዎች በአንዴ ሊያልቁ እንደሚችሉ የሚገልጹባቸውን ነገሮች እናያለን። እንግዲህ መጽሐፍ ቅዱስ አስቀድሞ እንደተናገረው ተቀናቃኝ ሀገሮች አጋሮቻቸው የላቀውን ቦታ ለመያዝ ሲሉ እርስ በርስ እየተገፋፉ ወይም እየተፎካከሩ ነው ያሉት። በዘመናችን ያሉት ታላላቅ የኒውክሌር ኃይሎች ፊት እንግዲህ እርስ በርስ ጦርነት ባይገጥሙም ፊት ለፊት ባይጋጠሙም ጭምር የኒውክሌር አቅማቸው በማስፋት በማጠናከር ላይ ነው የሚገኙት። አንድ ኤፑሳላ ኮንፍሊክት ዳታ ፕሮግራም የተባለ አንድ ተቋም ባወጣው ዘገባ ላይ ሲናገር ባለፉት 10 ዓመታት ብቻ በአገሮች መካከል ያለው ግጭት እየጨመረ ሄዷል። ይሄን ልናስተውል ይገባናል። በአንዳንድ ግጭቶች ላይ ኃያላን መንግስታት ከተቃራኒ ጎራዎቻቸው ጎን ተሰልፈው በፕሮክሲ ዋር ድጋፍ ያደርጋሉ በሚል በግልጽ ያስቀምጠዋል። ለዚህም እንግዲህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 3 ላይ በመጨረሻዎቹ ቀናት ለመቋቋም የሚያስቸግር በአይነቱ ልዩ የሆነ ዘመን እንደሚመጣ ይናገራል። ምክንያቱ ደግሞ ሰዎች ለመስማማት ፈቃደኛ ያልሆኑ ስም አጥፊዎች፣ ራሳቸውን የማይገዙ ጨካኞች ብሎ ያስቀምጣቸዋል። ስለዚህ እነዚህ ጨካኝ አካላት ፖለቲከኞች ይሄን ነገር አጋግመው ይዘው ሊወዱ እንደሚችሉ በትክክል እናያለን። እንግዲህ አንድ ወርልድ ኢኮኖሚክስ ፎረም ላይ በተቀመጠው አንድ ጽሑፍ ላይ ተባብሮ የመስራት መንፈስ የሚያጠናክር ተግባራዊ እርምጃን እስካልተወሰደ ድረስ ዓለማችን ግጭቶቿ ወደ በለጠው አውዳሚ ወደ ሆነ ጉዳይ ይዟት እየሄደ እንደሆነ በሚል በግልጽ ያስቀምጠዋል። እንግዲህ በመጽሐፍ ቅዱሳችን ላይም ስለዚህ ጉዳይ የሚናገረው ነገርን በኢንዳይሬክትሊ የሚጠቀሱባቸው ቦታዎች አሉ። ሆኖም በዘመናችን የሚያስፈሩ ነገሮች እንደሚከሰቱ ይናገራል። በሉቃስ ወንጌል ምዕራፍ 21 ከቁጥር 11 ላይ በእነዚህ መካከል በሁለተኛው ዓለም ጦርነት ወቅት የጣሉ አቶሚክ ቦምቦች ይጠቁማል። እዛ ውስጥ ያሉት ነገሮች ሁሉ እንደሚጠቁም እናያለን። መጽሐፍ ቅዱሳችን እንግዲህ አምላክ ጦርነት እንዲኖር የፈቀደው
ለምን እንደሆነም ጭምር ይናገራሉ ምክንያቱም እግዚአብሔር ጥበቃው ከምድር ስለተነሳ እግዚአብሔር ስለተካደ እንደገና እግዚአብሔር ህልውና በምድር ላይ እንደ መቀለጃ በመሆኑ የተነሳ ምድር ዋጋ እንደምትከፍል ያሳያል እንግዲህ በብዙ መልኩ የሚታዩ እነዚህ ነገሮች ያስተዋለን እንግዲህ ከኒውክሌር ነፃ ልትሆን የምትችለውን ዓለማችንን ያሰብን መኖርና መጸለይ ያስፈልጋል የሚለው ነገር በድጋሚ መጠቆም ወዳለው ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ለዓለማችን ሰላም የሆነው የሰላም አለቃ ክርስቶስ ዓለማችንን እንዲታደጋት እንጸልያለን ዕውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ